ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናሌ ቤተሰብ ተከታታዮች፣ በዛሬው ዕለት መንግስት ያቀረበላቸው የሰላም ጥሪ ተቀብለው የገቡ አሉ። እሱን ጉዳዮች በዋነኛነት የምንዳስሰው ይሆናል። ታህሳስ 11 2018 ዓመተ ምህረት ከሰዓት መንግስት ያቀረበላቸውን የመንግስት የሰላም ጥሪ ተቀብለው የገቡ አሉ። እነዚህን ጉዳዮች በዋነኛነት የምንዳስሳቸው። ከዛ በፊት ግን በዋነኛነት ፋኖ አሁን ያለበትን ቁመና በተለይ ሻለቃ ግርማ ፈሌን በመከተው ማሞ እንደተሸኘ ይታወሳል። እሱን ጉዳዮች በአጽንኦት ሰጥቼ እንደገና የማስታወሳቸው ሆነ። ከዚህ በፊት ይህ መረጃ ሰርተነዋል። ነገር ግን አዲስ መረጃ ባይሆን በተለይ መርሃ ቤቴ ተብሎ በሚታወቀው የአጼ ዳዊት ክፍለ ጦር ዘመቻ መምሪያ ኃላፊ የነበረ ነው። በተለይ ግርማ ፈሌን ተብሎ የሚታወቀው የአጼ ዳዊት ክፍለ ጦር ዘመቻ መምሪያ ኃላፊ የነበረ የቀስት ንባብ ብርጌድ ዋና አዛዥ የነበረ ሻለቃ ግርማ ፈሌን በነመከታው ማሞ እንደራደር፣ እንነጋገር፣ ልዩነታችን በጋራ እንፍታ ብለው ሽማግሌ የሃይማኖት አባቶችን በመላክ ካስጠሩ በኋላ ለ6 ወር ያክል በስር ሲያማቅቁ ካቆዩ በኋላ እንደረሸኑት ሰተናል። ይሁን ጉዳይ በዋነኛነት ዛሬ ደግሜ ማንሳት ያስፈለገው የረሸኑት ሰኔ 27 2017 ዓመተ ምህረት እንደሆነ ይታወሳል። በቪዲዮም ይህን አስደግፌ ሰርችላችኋለሁ። አሁን ዳግመኛ በዋነኛነት ማንሳት የሚያስፈልገው ፋኖ ያለበት ቁመና ዘረፋ ላይ እርስ በርሱ መራሸን መፍረስና ስልጣን ይጥቅመኛ መሆኑን በግልጽ ስለሚያሳይ ነው። መንግስት የዘረጋው የሰላም ንግግር ድርድር ብቸኛ አማራጭ መሆኑን በአጽንኦት መስጠት ስለሚያስፈልግ፣ ምክንያቱም ብዙዎች መግለጫ ይሰጣሉ። ጨቅላው አብይ ጠቅላይ ሚኒስትር አብይ አህመድ እንዲሁ በጣም አንዳንዴ ያስቃሉ፣ አንዳንዴም ያሳዝናሉ። ጨቅላ ለማለት አንድ ሰው እውቀት ከሌለው የአመራር ብቃት ከሌለው መጻፍ ሊጽፍ ይችላል የሚለው መሰመር አለበት። ዲፕሎማሲ መስራት ይችላል የሚለው መሰመር አለበት። አሁን በቅርብ ከተመለከቱ ለምሳሌ የህንድ ጠቅላይ ሚኒስትር ከዶክተር አብይ ጋር ይሄ የዲፕሎማሲ ውጤት መሆኑን አንዱ የሚያመላክት ነው። ለዚህ ይህ ሁሉ የሚታይ የሚጨበጥ እያሉ የህፃን ጨዋታ በራሳቸው ላይ እያዞሩ ስለሚመለከት ይህም በዋነኛነት ማንሳት ያስፈልጋል። የአማራ ህልውና የሚባለው ተውት። መጀመሪያ እርስ በርሳችሁ ተስማምታችሁ ወደ ሰላም መምጣት የሚችሉበትን መንገድ አመቻቹ። ግርማ ፈሌን እንግዲህ የዘመቻ መምሪያ ኃላፊ የአጼ ዳዊት ብርጌድ ዋና አዛዥ የነበረ ይሄን ነው የረሸኑት። እርስ በርሳቸው እነመከታው ማሞ ከራሳችሁ መጀመሪያ ታራቁ። ከራስ ጋር መጀመሪያ ታረቅ። ሀገር ነጻ ወጣለሁ፣ ክልል ነጻ ወጣለሁ የምትለው ለዚህ ነው ማመላከት ያስፈልገው። ከራሳቸው ጉዳዮቹን ማስተው ስለሚያስው ሌላኛው በዋነኛት ከምንመለከተው የአማራ ፋኖ ብሔራዊ ኃይል መብረቅ ክፍለ ጦር ቁልቋል ብርጌድ ቡድን መሪ የሆነው አዘዘ ሞላን ጨምሮ ወደ 17 ቡድን የሚሆኑ አባላትን መንግስት ያቀረበላቸው ሰላም ጥሪ ተቀብለው ገብተዋል። አንድ ብሬን፣ አንድ 5 ክላሽ፣ አንድ የጦር ሜዳ መነጽር፣ 3 ሚኒሽር፣ 2 ቾኮስ፣ አንድ ማስ፣ አንድ ጓንዴ እና አንድ አልቢን በመያዝ መንግስት ያቀረበላቸውን የሰላም ጥሪ በማዕከላዊ ጎንደር ዞን የመብረቅ ክፍለ ጦር ቁልቋል ብርጌድ ቡድን አባል የነበሩት መንግስት የዘረጋላቸውን የሰላም ጥሪ ተቀብለው ዛሬ ታህሳስ 11 2018 ዓ.ም ገብተዋል። መልካም ጊዜ እንዲሆንላቸው እንመኛለን። እንዲሁም በፋርጣ ወረዳ ራሳቸው ናደው ክፍለ ጦር ብለው ሰይመው ሲንቀሳቀሱ የነበሩ በተመሳሳይ መልኩ መንግስት የዘረጋላቸውን የሰላም ጥሪ እስከነ ሙሉ ትጥቃቸው ተቀብለው ገብተዋል። ቀሪ ወንድሞችም በዚሁ ፈለግ እንድትቀጥሉበት ማሳሰብ እንፈልጋለን። በሰሜን ሸዋ ዞን በሰሜን ወሎ ጋሸና ዙሪያ የሚንቀሳቀሰው ቡድን የ800ኛ አንደኛ ኮር የ47ኛ ክፍለ ጦር በሰራ ኦፕሬሽን በርካቶች ጥሩ ትምህርት ተሰጧቸው ተቀጠዋን ማለት ነው። ስለዚህ በጦርነት ማሸነፍ አይቻልም። ልንገራችሁ፣ ካፕቴን ማስረሻ ሰጤ በነበረው ኢንተርቪው ተመልክተናል። የህወሓት ዋነኛ አላማ ወልቃይትን መጠቅለል ነው። የፋኖ ደግሞ ወደ 4 ኪሎ ወደ መሸኘት የሚል ድርድር እንደጀመሩ የወጣ የሚገኝ መረጃ አጋርቶናል። እናመሰግናል። ስለዚህ አማራን ያሳልፉ የመስጠትና የመሸጥ አጀንዳ ይዘው የሚሰሩ መሆኑ ግልጽ አመላካች በርካታ መረጃዎች አሉ። ለዚህ ደግሞ ወልቃይት ወደ ወልቃይት ህወሓት መግፋት፣ ፋኖ ደግሞ አማራን ሰው አልባ ወይም ደግሞ ሰብሳቢ አልባ ማድረግ ነው አባዚያቸው።
ጥቅመኛ መሆን ነው። ከዚህ የዘለለ 4 ኪሎ የሚሉት ቅዠት አስተሳሰብ መሆኑ በግልጽ የሚያሳይ ነው። ሌላኛው ሰሞኑን እጅግ ደስ በሚል መልኩ ጠቅላይ ሚኒስትር በሰራው ብዙ በርካታ ፕሮጀክቶች አንዱ ከምንመለከትበት ጉዳይ የኢትዮጵያ የኒውክሌር ኃይል ኮሚሽን ኮሚሽነር ክቡር አቶ ሳዱቃን ደበበ የሩሲያ ፌዴሬሽን ሮስቶም ኢነርጂ ፕሮጀክት ዋና ዳይሬክተር ክቡር አንድ ሮስቴቫን በሞስኮ እንግዲህ በተካሄደው ስብሰባ እንዲሁም ደግሞ ንግግር በተለይ የሁለቶች ጉዳይ አሁን ወደ መጨረሻ የመጣበት ሁኔታ ተመልክተናል። የመጀመሪያው ስብሰባ ላይ ምስጢራዊ መረጃዎች የመጠበቅ ስምምነት ተፈራርሟል ማለት ነው። ምስጢራዊ መረጃዎችን የመጠበቅ ተፈራርሟል። ይህ ሁሉ የመጣው በጠቅላይ ሚኒስትር ዶክተር አብይ የአመራር ጉዳይ ነው። የአመራር ብቃት ነው። ይሄ መሸፋፈን አያስፈልግም። ብዙ ፕሮጀክት የተጀመረ እያለቀ የሚገኝበት ነው። ስለዚህ ይህን ጉዳይ እንግዲህ ሊሸፈን የማይችልበት ነው። እጅግ እናመሰግናለን። በተለይ በተከበሩ ጠቅላይ ሚኒስትር ዶክተር አብይ አማካይነት አቅራቢነት በተለይ የኢትዮጵያ የኒውክሌር ኃይል ኮሚሽን ኮሚሽነር አድርገው የሾሙት አቶ ሳዱቃን ደበበ እንግዲህ በቅርብ ጊዜ መሆኑ ይታወሳል። እንግዲህ ከፍተኛ ኃላፊነት መስጠት ማለት ከፍተኛ የሀገር ሸክም መውሰድ ነው እንጂ አሁን እንደሚታየው እንደ ፋኖ የአማራ ሕልውና ጉዳይ ብለው እንደሚማግጡበት አይደለም። ይሄ የሚታይ ጉዳይ ነው። መንግስት በግልጽ አለመዝረፉን በብዙ በርካታ አቅጣጫዎች የተመለከተነ ነው። ስለዚህ እናንተ በጫካ ሆናችሁ የምትጮሁ ጩኸታችሁ በዘው ስለሚቀር ይብቃችሁ፣ ተመለሱ፣ ተሰባስበን ሀገራችን እናልማ። በጦርነት የትም ቢሆን መፍትሄ አይመጣም። ለዚህ ደጋግመን ማሳሰብ እንፈልጋለን። ይልቅ የክልሉን ኢኮኖሚ አታባክኑት። በእናንተ ምክንያት ኢኮኖሚው አይድቀቅ፣ ተመለሱ። ለዚህ ደግሞ ዩኒሴፍ እንግዲህ ሰሞኑን ተመለከት ነው በአማራ ክልል ከሚገኙ ከፍተኛ አመራሮች እንዲሁም ፕሬዚዳንት አቶ አረጋ ከበደ ጋር መጀመሪያ ትምህርት ቤቶችን የመገንባት እንትን አጀንዳ ስምምነት ወይም ደግሞ ወርልድ ቪዥን እንደ አስቀመጠ ተመልክተናል። ይህ ሁሉ እናንተ ያወደማችሁት ነው። አንዳንዶች ድሮን ያወደሙ ትላላችሁ። ድሮን እርምጃ የሚወስደው ትምህርት ቤቱን ካምፕ አድርጋችሁ አለቅ ስለምትሉ ነው። ይህ ጉዳይ በአጽንኦት ስለምንመለከታችሁ ልትሰውሩ ወይም ልትሸፋፍኑ አያስፈልግም። ይልቅ የሚያግባባን ወደ ሰላም መምጣቱ ነው። ሌላኛው በዛሬው ዕለት ማለት ነው በጉዝማም ወረዳ የጽንፈኛው ቡድን አባላት እንግዲህ ጅብላ ሙተራ ብርጌድ አባል የነበሩ መንግስት የዘረጋላቸውን የሰላም ጥሪ ተቀብለዋል። አንደኛ አኑም ተሜ እንዲሁም ደግሞ እንቻሎ አዝመሮ ተብሎ የሚታወቁት በዚህ ቀጠና ታጥቀው ሲንቀሳቀሱ የነበሩ መንግስት የዘረጋላቸውን ሰላም ይሻልናል፣ እስካሁን ድረስ በጫካ ያሳለፍነው ላይፍ ይብቃን በማለት መንግስት የዘረጋላቸውን ሰላም አማች ተቀብለው ገብቷን ቴንኪዩ። በዋነኛነት እንመልከት እነዚህ በአጠቃላይ በጎጃም የአማራ ፋኖ መሪ፣ በጎንደር፣ በሸዋ፣ በወሎ እነዚህ ሁሉ አንድ የማይሆኑ በአስተሳሰብ በአመራር ብቃት አንድ ያልሆኑ በሰፈር ተደራጅተው የሚዘርፉ ነገር ግን ስለ አማራ እያሉ የሚዘምሩልን ናቸው። ስለዚህ ይብቃችሁ፣ ተመለሱ። አሁን በዋነኛነት ደግሜ እንዳነሳው ያደረገው ያለፈን ጉዳይ የ4 ወር የ5 ወር ቆይታ ተመልሼ በተለይ ሻለቃ ግርማ ፈሌን ተብሎ የሚታወቀው እንደገና ተመልሼ ማንሳት ያስፈለገው አንድ ያልሆኑት ናቸው። በሰፈር አንድ ያልሆኑት እርስ በርሳቸው የሚናጡበት ስለሆነ ነው። እነዚህ ናቸው ወደ 4 ኪሎ ገብተን አማራ ነጻ አውጥተን ኢትዮጵያ ነጻ አውጥተን እንመራለን የሚሉት። 4 ኪሎ እንኳን ቢሰጣቸው ጠቅላይ ሚኒስትር እንዳለው እርስ በርሳቸው የሚፋጁበት የወንበዴ ዋሻ እንደሚያደርጉት ግልጽ ማመላካች ጉዳይ ነው። ስለዚህ ውድ የቻናል ቤተሰብ ተከታታዮች ወደ ሰላም እንሰብሰብ። በሌላ መረጃ እስክንገናኝ መልካም ምሽት እንዲሆንላችሁ ከወዲሁ እመኛለሁ።